ነፃነት ይፈልጋሉ። አቋራጭ ሳይፉይ በጣም ነፃነት ይፈልጋሉ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሳይፉይ? በማቀው ማለት ነው በጓደኞቼ በምናምን በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆኑ በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱም ቤቱ ነው። ገባ ካለማየሁ ጋር እኮ ሁሌ ነው የምነግርህ። ካለማየሁ ጋር 20 ምናምን ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይ ትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው። በቃ እህታችን ሰይፉ ፋንታሁን ላይ 13 ጊዜ በመቅረብ ትታወቃለች። ሀሊማ አብዱራህማን ትባላለች። በጣም ብዙ ኡስታዞች ባላላገባም ልጅ ወልዳለው ብላ ሰይፉ ፋንታሁን ላይ ተደጋጋሚ ትቀርብ ነበር። በጣም ብዙ ኡስታዞች ኢማሞች ሰብከዋት ቁርአን አስተምረዋት አስቀርተዋት አስተምረዋት አልዘፍንም ከዚህ በኋላ ወደ እስልምና ህይወቴ በስርዓት ገብቻለሁ ተብላ ማህበራዊ ሚዲያ ላይ አጀንዳ ሆና ነበር ለ1-2 ሳምንታት። አሁን ደግሞ ሀሊማ አብዱራህማን ኦፊሻል ገጽ ላይ በልስቲ የሚል ዘፈን ሐሙስ ልትለቅ ነው እና የፌስቡክ ማህበራዊ ሚዲያ አራጋቢዎች እስላም ሁን ክርስቲያን ሙስሊም ሁን ጴንጤ ካቶሊክ ሁን ኦርቶዶክስ ባራገባችሁበት አፍ ዘፈኑንም መጣላችሁ። እሺ እሱንም አራግቡላችሁ። አያችሁ እምነት በግለሰቦች ፍላጎት ላይ የሚመራ ነው። ቤተክርስቲያንም መስጊድም በጉልበትም አስገድዶ ማንንም ምንም ማይደረግ አይችልም እላችሁ። ለዚህ አይሆንምና እንግዲህ ሰይፉ ፋንታሁን ላይ ወጣ እችን ዘፈን እስከለቅ ድረስ ነው። ቀጥሎ ተመልሼ ሂጃቤን ለብሳለሁ እንደምትልና እንደማትል በጋራ ምን ይሆናል። እችን ብያችሁ ድረስ ለሷ ሌላ ምንም አልናገር፣ ምክንያቱም ግለሰባዊ መብቷ ነው አለው። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ላሉለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው ፈልገውም ስል ሰው ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው። ምክንያቱም ትልቅ ሰዎችም ይወልዳሉ። እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው ማስታወስ ነው። በዚህ ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀነሳል። የስዳይተሙት ስታስቡ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግረህ አልችልም። ያው እኔ ፍቃደኛ ብሆን ኖሮ አሁን ነበር ማገባው የነበረው። በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ
ወይ ሰይፉ ለምሳሌ እናታችን ለማስደሰት ነበር እነሱ በህይወት የሉም አይደለ? እኔ ወንድምሽ አለው አባቴ። አዎ ይሄ ሁሉም እኮ ያንቺ ባንቺ ወገን ነው። በጣም ጨምረሽ ነው የመጣሽው። እሰይ ወይኔ አማረብኝ ሰይፉዬ። ወይ ጉድ! ካይን ያውጣሽ ከጆሮ ግን አያውጣሽ። ወይኔ አባቴ ምክንያቱም ይሰማልሽ። እሺ ዋው ተገናኘን ደግሞ ተነፋፍቀን ነበር ሰይፉዬ። በጣም ናፍቄ ነበር። እዚህም እንደዛው ነው። ባል አሪፍ አለፈ። በጣም ቆንጆ ነበር። በጣም አባቴ በጣም አሪፍ ነበር። በል እስኪ ብለሽ መጣሽ በትግርኛ። አዎ ቢበል እስቲ እንግዲህ እኔ ዝም ስላልኩኝ ይበል እንጂ ሰይፉዬ ይበል እስኪ አንቺ ይበል እስቲ እንደ ሰይፉዬ ከሱ ይምጣ ነገር ነው። አዎ ነገር ነው። ማመልከቻ ነው። በል እስኪ አልኩት። አዎ ትግርኛ አጥንተሽ ወይስ ትናገሪያለሽ? ሰይፉዬ ትግሬ ነኝ እኔ ግን እኔ ተወልጄ ያደኩት እዚህ ነው። በልምድ ማለት ቤተሰብ ሲያወሩ ምናምን አንዳንዴ ነው የሚያወሩት። በዛ ነው የምሰማው የነበረው። ግን አሁን እንግዲህ ዘፈኑ ላይ ጥሩ ተናጋሪ ይመስላል አይደል? አዎ ትንሽ መናገሩ ትግራዋይ እንደመሆንሽ ቤት እንግዶች ምናምን ከመጡ ከገጠር ብዙ ጊዜ እዛው ቋንቋውን የማዳበር ነገር የለም ማለት በቃ እንዴት እንደሆነ አላውቅም። ግን የሚገርም ነገር ዘፈኑ ላይ ልክ ተናጋሪ እስክመስል ድረስ እኮ ነው። ለራሴ በጣም ያስደነገጠኝ ውስጥሽ የተቀመጠ ነገር ወጣ። አዎ በጣም መስፈን ፈልግ ነበር ሰይፉዬ። ዋው በእውነት ነው የምልህ። ግን በቃ አሁን ዘፈንኩት። ያው በሉ እስቲ አድምጡላት በእናታችሁ። ዛሬ በቃ ያየሁሽ በተለይ በዓል ሰርግ ነገር ለምን እንደመሰለኝ አላውቅም። አዎ እንደው ክሊፑ ላይ ሰይፉዬ እንደዚህ በአገር ልብስ ምናምን ነው መቀረጽ ፈልገው ብዬ ነበርና በዘመናዊ ነው የተቀረጸው። ከዛ በኋላ በቃ እሱን እንትን ለማለት አሁን እንደዚህ አድርጌውልህ ክሊፑ እንዲህ ነበር የተፈለገው። ግን ኢንተርቪውና ክሊፑ የአልባሳት ለውጥ አጋጠመውና ክሊፑን በዚህ ልብስ ሞልታችሁ ይውላት ባካችሁ። ሀሊማን ብዙ ጊዜ ቃለ መጠይቅ አድርጌላታለሁ፣ ግን እንደ ዛሬ አምሮባት መጣጣ አይደል? አይደል? አዎ አንተ ግን አሁን ያሰብኩት ሰይፉዬ ይሄ አልባስ ያምርብኛል ማለት ነው። በቃ አሁን ምናልባት ካገባው አይደለም መልስ እንኳን እንደዚህ ነበር የምለብሰው። ባገባ ኖሮ መልስ እንደዚህ ነው የምለብሰው ይኸውልህ። ስለዚህ ዛሬ መልስም ስሜት አለው ማለት ነው የቃለ መጠይቅ። በቃ እንደዚህ ነበር የምለብሰው ብዬ ነው የማስበው እንጂ አይ የለውም እሱ ሰይፉዬ። አይ እዛ ጋር ዝም ብዬ እሱን አሰብኩት ቢኖር ነው ለንገርሃ ታዲያ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር። አዎ ምክንያቱም መሰለ ምክንያት አለ ሰይፉዬ። እኔ እንግዲህ ሁሉ ጊዜ እንደተናገርኩት በደንብ ላብራራላቸው ብዬ ነው። አዎ እኔንም ያወሬ ጨቀጭቁኝ። አዎ አባቴ በጣም ስለምነኝ ኖረ፣ ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም ስትለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? ደግሞ ሳልነግርህ እኔ ልትድር ነበር የመጣችውና ጅዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር ያው የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው። እናቴም እዛ ራሷ የመረጠችውን አረብ ነው እንደዛ አድርጋ አዎ አረብ ተመጣልሽ ለናግረህ ነው እንዳይጥሙት አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛ የሚያሳደገቻቸው ልጆች ነበሩ ምናምንና እንደ ፋሚሊ ናት እናቴ እዛ። ከዛ በኋላ እሱ አዘጋጅታ ምን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስትይ ታገቢያለሽ ብላ ብዙ ነገር ቃል አስገብታኝ መጣች እናቴ። እሺ ከዛ በኋላ እናቴ በሁለት ወሩ ታመመች። ከዛ በኋላ በአመቱ ደግሞ እኔ ታመምኩ ጂቢኤስ። ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው። ነገሩ ቀረ። በስተመጨረሻ እናቴ አረፈች። እና አሁን እናቴ ስላረፉ ሰይፉዬ ሞት ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓጉታ መጣ ሞተችብኝ። ገብቶሃል? ከዚህ በኋላ ለምንም ብዬ አላገባ። ታዲያ ህዝብ እኮ እናትና አባትሽ አለ እንደ ሁሉ ሰው እኮ ያንቺ ደስታ ማለት እንደ እኛ ደስታ በቃ እንጂ እንትን ብዬ ነበር። የሚገርምህ ነገር እሷን ለማስደሰት በቃ አንድ ቪዲዮ ለብሼ እሷ እንኳን እንድታየኝ ብዬ በጣም እንትን ያልኩበት ጊዜ ነበር። ደግሞ የሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ እኔ ማረጋዋለሁኝ መጋው መፋታት እንዳለ ስለማቅበልብኝ ስለማልቆይ ለሷ ብዬ
በቃ ቤሎን ነው የፈለገችው ዳርኩ ለማለት ነው የፈለገችው በሚል ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው። አልሆነም ሰይፉዬ። ታዲያ አልስማማም ምን ተስማማ እንጂ አባቴ ለምሳሌ ወላጅ እናቶች አባትና እናትሽ ያንቺን ዓለም ቆሞ ቢያዩ ጥሩ ነበር፣ አልተሳካም። ካልሆነ ግን ለሰው ብለሽ የምታደርጊው ነገር ከሆነ መጀመሪያውኑ ስህተት ይመስለኛል። መደረግ ያለበት ለራስ ነው። አዎ አፈልጌ እኮ አይደለም ሰይፉዬ፣ እኔ እዛው ሐሳብ ላይ ነው ያለሁት። ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁኝ በቃ እስቲ አባዬንም እንደዛ አድርጌ ሸኘው። አሁን ደግሞ ማይን ለምን ለሷ በሷ እንኳን እንትን ልበል ብዬ በቃ እሺ ብያት ነበር የመጣችው። አልሆነም። እሺ ስል ደግሞ አልሆነም። አይገርምህም? ያው እሺ ማለቱ ቬሎ ለብሼ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው በቃ። ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉዬ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው። ካልሆነ በእኔ ግን ጨርሻለሁ ሰይፉዬ። መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባል እኮ ብዙም አልሽ። ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ። ያንቺ ጣፈንታ ነው ታይ የሚል ምክር መጣ። ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ። እኔ ጋር ሁሉ ያው ያ ቪዲዮ ስር ብትገቢ ወደ 2400 የሀሊማ ባል መሆን የሚፈልግ አፍቃሪሽ መጣ። ኧረ ብዙ ነው እኮ ደግሞ እኮ በዙብሽና ተምታታብሽ ይሆናል። ስንዳይት ሙት እንደዛ ነው አሁን ሳስበው። ያው በቃ ያባለፈው ነው አሁን አቆሚዋለሁ ብያለሁ። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ልውለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው የምፈልገውም ስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ታውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው። ምክንያቱም ትልቅ ሰዎችም ይወልዳሉ። እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው ማስታወሰው። አዎ በዚህ ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀነሳል። ስዳይተሙት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በሀያዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ ተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግረህ አልችልም። ያው እኔ ፍቃደኛ ብሆን ኖሮ አሁን ነበር ማገባው የነበረው። በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ወይ ሰይፉዬ ለምሳሌ አባትና ለማስተያየት ነበር እነሱ በህይወት የሉም አይደለ? እኔ ወንድምሽ አለው አባቴ። አዎ ይሄው ሁሉም እኮ ያንቺ ባንቺ ወገን ነው። እኔ በሱ ወገን ማን እንደሚቆም እኔ እንጂ። ኧረ እናንተ ተበቃችሁ ምን ያደርግለታል ማለት ሽምግልና ሲመጣ የኛ ንግር ስሞ ደብልናችሁ እኮ እናንተ ብዙ እንትናችሁ። ስለዚህ በቃ ይበቃል። አዎ ለምሳሌ ሽማግሌውኝ ቁጭ ስል የምጠይቀውን ጥያቄ እኔ ነበርክ እኮ ነግሬህ አይደለ ሰይፉዬ? ያኔ ሐሳቤን ከመቀየሬ በፊት ነግሬህ አልነበረ ሰይፉዬ? አንተ ነህ ብዬ ነበር። አዎ እኔም እንደጓጓው ቢያንስ አሁን የቀረው እኮ አይደል እንዴ? እኔ ሽማግሌ ቁጭ ብዬ መጠየቅ እፈልጋለሁ የሀሊማ ባል የሚልካቸውን ሽማግሌዎች። እኔ ማን እንደሆነ የሚመጣው እኮ ነው ራሱ እንደው በቃ ገና ሳይመጣ ባትን ብለው። ለማንኛውም ሽማግሌዎቹ ከመጡ በኋላ ጥያቄ ከሀሊማ ነጠላ ዜማዎች ሁለቱን ጥቀስ።
አቋምሽ ይሄ ጸና ነው በቃ በዚሁ? ያው እኔ እንጃ ሰይፉ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ። አዎ በእውነት ነው የምልህ። እና 35 አሁን ቀደም ካልሽው አንፃር ለምሳሌ እኔ ሳይሆን የሕክምና ባለሙያዎችም